الذين قالوا إن الله عهد إلينا ألا نؤمن لرسول حتى يأتينا بقربان تأكله النار قل قد جاءكم رسل من قبلي بالبينات وبالذي قلتم فلم قتلتموهم إن كنتم صادقين. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. فيا عباد الله يا الله ባሮች ሆይ የዛሬ ቁርባን ይሳችን መልካም ስራዎች ላይ መዘውተር የሚል ማለት ነው። ረመዳን ሲመጣ በሚሰራው ስራ ላይ፣ ጁምዓ ሲመጣ በሚሰራው ስራ ላይ፣ በትርፋማ ወቅቶች የተጀመሩ ስራዎች፣ በትርፋማ ወሮች፣ በትርፋማ ቀናቶች፣ በትርፋማ ሌሊቶች፣ በአጠቃላይ የተጀመሩ መልካም ስራዎች ላይ መበርታት ማዘውተር ያስፈልጋል ማለት ነው። መልካም ስራዎችን እንደው ያዘለቀ ማድረግ እንደ እስላም አይፈቀድም ማለት ነው። ሙዳወማ ይባላል። አልሙዳወማ የነቢያችን ተግባር ነው። አልሙዳወማ አልዓመል ሳሊህ የሰለፎቹ ተግባር ነው። አልዓመል ሳሊህ ሙዳወማ ነበራቸው ማለት ነው። ዘውታሪዎች ነበሩ። ያዘለቀቅ የሚያደርጉ አልነበሩም እንደኛ ማለት ነው። እንደዚሁ መዘናጋት ነገር አልነበረም እነሱ ዘንድ እንደኛ ማለት ነው። እንደዚሁ አንዴ ሰርተው አንዴ የሚተው አልነበሩም። ዘውትር ይህን ስራ ይፈጽሙ ነበረ ማለት ነው። በትርፋማ ወቅቶችም ይሁን ከትርፋማ ወቅቶች ውጭም ባለው ጊዜ ይሁን የተጀመረን መልካም ስራ ማስቀጠል የእያንዳንዱ ሙስሊም ግዴታ ነው ማለት ነው። እንደሚታወቀው ረመዳን ባለፈው መጥቶ አልፏል። አሁን ደግሞ ሐጅ መጥቶ ያው እንደዚሁ የሐጅም ጊዜ ያው አልፏል። አሁን የሚቀረው እስከ ረመዳን ድረስ ያለው ጊዜ ትርፋማ ጊዜ ይባላል። ግን ሰው ከሰራበት ትርፋማ ጊዜ ይሆናል ለዛ ሰው ማለት ነው። ለዛ ሰው ማለት ስለዚህ ትርፋማ የሚሆነው ሰውየው ዘውትር ያንን ስራ ሲሰራ ነው ማለት ነው። ወሚን በረካት ሙዳወማ አለል ዐመል ሳሊህ ሁል ጊዜ የአላህ ባሮች ቀልባቸው ከፈጣሪያቸው ጋር ይተሳሰራል ማለት ነው። ሁል ጊዜ ስራ የሚሰራ ሰው፣ ሁል ጊዜ መልካም ስራ የሚያበዛ ሰው የእሱ ቀልብ ከፈጣሪው ጋር ተሳስሯል ማለት ነው። እንደዚሁ አላህ ሰዋብ ይከፍለዋል። በአላህ ላይ ተንጠልጥሏል ይህ ሰው ማለት ነው። ስለዚህ ይሄ ነገር ያስፈልጋል። ተወኩለን ዐለይ በአላህ ተመክቶ ጥንካሬውን ከአላህ እየጠየቀ አግዘኝ እያለ ያን መልካም ስራ ዘውትር መስራት ያስፈልጋል። ቃል አላሁ ተዓላ ወመን የተወከል ዐለላህ ፈሁወ ሐስቡሁ በአላህ የሚመካ ሰው አላህ በቂው ነው ማለት ነው። እና ነቢዩ ሰለላሁ ዐለይሂ ወሰለም ስራቸው ምን ነበረ? ዲማ አው ደይመ ነበረ፣ በቋሚነት ነበረ ነቢዩ ሰለላሁ ዐለይሂ ወሰለም የሚሰሩት። ቁርአንም ይህን የሚያዘው ወዕቡድ ረበከ ሐታ ያእቲየከል የቂን፣ ጌታን አምልከው እውነተኛው ሞት መጥቶ እስኪወስድህ ድረስ የሚለው ቁርአን አያት ይህን የሚያስተምረው ማለት ነው። ዘውትር ከመልካም ስራ መቦዘን አያስፈልግም ማለት ነው። ደግሞ መልካም ስራ ከተጀመረ በኋላ ማቋረጥም እንደ እስላም ማቋረጥም አይፈቀድም። ማቋረጥ የለብንም ማለት ነው። ስለዚህ ወሃዛ من أحب الأمور لله تعالى ይህን ነገር ዘውትር መልካም ስራዎች ላይ መገኘት አላህ ዘንድ ከተወዳጅ ስራዎች ሁሉ በላጩ ይሄ ነው ማለት ነው። ስለዚህ ለእያንዳንዱ ሙስሊም ያስፈልጋል ቀዳው ማ የፉቱሁ ምን العمل ያመለጠውን ቀዳ እስከ ማውጣት ድረስ መድረስ አለበት ማለት ነው። ስራውን አለመተው
በሆነ ምክንያት እንኳን ቢያመልጠው ያ አምልጦት የተወውን ዚክር አምልጦት የተወውን ቁርአን ያን ማምጣት አለበት መስራት አለበት ማለት ነው። لتحقيق دوام اتصال القلب بالله تعالى ለምን ቢባል ከአላህ ጋር ያለውን አላቃ ወይም ግንኙነት ለማጠናከር ለማረጋገጥ ያለፈውን ዚክር የጀመረውን ዚክር እንኳን የሆነ ጊዜ ቢያመልጠው እንኳን ራሱ ማታ የሚዘክረው ዚክር ማታ ቢያመልጠው ቀን አካባቢ ቀን ቢያመልጠው ደግሞ ማታ አካባቢ ያን የጀመረውን ስራ ማምጣት አለበት ማለት ለምን የአላህን መሐባ ያስገኛል ይሄ ማለት ነው። وحسن الختام وتكفير الذنوب ይህን ማድረግ ختامን ያስተካክላል። ሰውየው አጨራረሱ ያምራል። ሰውየው ختامu ያማረ ይሆናል። መልካም ስራ ላይ ዘውትር መልካም ስራ የሚሰራ ሰው ካለማቋረጥ ካለመሰላቸት ይህ ሰው ختامu ያማረ ይሆናል ማለት ነው። እንደዚህ ወንጀሉ በየጊዜው አላህ ከወንጀሉ ያጥበዋል። ወንጀሉ ይራገፋል። እንደዚሁ ደግሞ ሂሳቡ አላህ ዘንድ ያለው ሂሳብ ምርመራ ደግሞ ይቀልለታል ተብሏል ማለት ነው። ሂሳብ እስትዝላል ቢዝልላህ ተዓላ እንደዚሁ የቂያም ቀን ሰዎች ሁሉ ሲሰቃዩ ሰው ሁሉ ሲንከራተት አላህ ሱብሓነሁ ወተዓላ እሱን በሱ ጥላ ስር ያደርገዋል። ያኒ ፊ ዝል ረሕማን በዓርሽ ጥላ ስር ማለት ነው። ሌላው ጀነትን ያለ አንዳች ምክንያት ያለ አንዳች ጣጣ የመግባት እድል ይኖረዋል ማለት ነው። ፈዋይድ አለው። በመልካም ስራዎች ላይ መዘውተር ብዙ ፈዋይዶች አሉት። ከነሱ መካከል የመጀመሪያው ምንድነው? አላህን መፍራት ይፈጠራል እዛ መካከል ማለት ነው። ሁልጊዜ መልካም ስራ የሚያዘወትር ሰው ቀልቡ ላይ የአላህ ፍራቻ ይከሰታል ይገኛል ማለት ነው። ለነሱ ምን አላቸው? አላህ ሱብሓነሁ ወተዓላ ለሁሙል ቡሽራ አላቸው አለ። የደስደስ አላቸው ለማን? አላህ ለሚፈሩ ሰዎች። ለነማን? በመልካም ስራዎች ላይ የሚያዘወትሩ ሰዎች ማለት ነው። ፊል ሐያት ዱንያ ወፊል አኺራ በአኺራም በዱንያም በአኺራም የደስደስ አላቸው አላህ ሱብሓነሁ ወተዓላ ላ ተብዲለ ሊከሊማት ላህ ተዓላ የአላህ ቃል ደግሞ አይለወጥ ማለት ነው። ዛሊከ ሁወል ፈውዙል ዐዚም ይላል። ይህ ትልቅ የሆነ ስኬት ነው መዳን ነው ይላል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም በመልካም ስራዎች ላይ ቅድም እንዳልኩት ዘውታሪ ነበሩ። ሰለፎችም እንደዚሁ። መስሩቅ የሚባል ሰሃባ ምን ይላል? ቃለ ሰአልቱ አይሸተ አለ አይሻን ጠየቅኳት አለ ነቢዩ ስራቸው እንዴት ነው? የነቢዩ ስራ እንዴት ነው? ወይም ደግሞ ነቢዩ ዘንድ ተወዳጅ ስራ ምን ስላቸው ጊዜ አድወሙሁ አለችኝ አለ። ነቢዩ በመልካም ስራ ላይ ዳዋሙ ነበሩ፣ ቋሚ ነበሩ። ደግሞ እሳቸው ይሉ ነበረ በመልካም ስራ ላይ ቋሚ መሆን ወይም መልካሙን ስራ ዘውትር መስራት ካለመሰላቸት የአላህን መሐባ ለማግኘት ፍቅር ሰበብ ነው ይሉ ነበረ። እንደዚሁ ጀነት ለመግባት ምክንያት ነው ይሉ ነበረ ነቢዩ ሰለላሁ ዐለይሂ ወሰለም። ቅድም እንዳልኳቸው ወንጀል ለማራገፍ እንደዚሁ ደግሞ ከዱንያም ከአኺራም ጣጣ ለመዳን ምክንያት ነው ብለው ይሉ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ ኻቲማችን እንዲስተካከል ምክንያት ነው መልካም ስራ ማዘወተር። ተሕቂቅ አልእስትኽፋፍ ፊል አርዲ ወተምኪን ዲኒ እንደዚሁ ደግሞ ዲንን በዱንያ ላይ ዲንን እንደዚሁ ደግሞ የማረጋገጥ ምክንያት ነው ይሉ ነበር ነቢዩ ሰለላሁ ዐለይሂ ወሰለም ማለት ነው። አልሐያት ጠይባ የሚገኘው በዚህ ነው። ጥሩ ኖሮ ደስታ ያለበት ኖሮ ደስታ ተድላ ያለበት ኖሮ የሚገኘው ዘውትር መልካም ስራዎች ላይ በመቆየት ነው ማለት ነው። ወሰባቱ ዐለል ሐቂ ሐተል መማት ሰውዬው ሁልጊዜ መልካም ስራ የሚያበዛ ከሆነ በሐቅ ላይ ይጸጥቃል። ሰውዬው እስኪሞት ድረስ ከሐቅ ፍንክቻ የለም። ሐቅን ከመናገር ሐቅን ከመስራት ሐቅን ከመፍረት ለዚህ ያግዘዋል ማለት ነው። መልካም ስራዎች ላይ መዘውተር ለዚህ ያግዘዋል ማለት ነው። ስለዚህ ቃለት አይሻ አዳኢም አለች። ዳኢም ማለት ነው ዘውትር የሚሰራ ስራ ነው ነቢዩ ዘንድ ተወዳጁ ብላ ለዚህ ሰው ነገረች ማለት ነው። ቃለ ነቢዩ ረሂመሁላህ ምን ላሉ ኢማሙ ነወዊ ምን ላሉ ቢደዋሚ ልቀሊሊ ተዱሙ ጣዓ
በትንሹ ስራ ላይ ዘውታሪ መሆን ጣዓ ላይ ዘውታሪነትን ያስገኛል ይላሉ። ዚክር ላይ ኢኽላስ ላይ ያስገኛል። ኢቅባል አለል ኻሊቅ ላይ ፊታቸው ወደ አላህ ከመቼውም በላይ መመለስ ላይ ያግዛል ይላሉ። እንደዚሁ ወዩስቢሩ አልቀሊሉ ዳኢሙ ቢሀይሱ የዚዱ አለል ከሲሪ። እንደዚሁ አንድ ሰው በትንሽ መልካም ስራ ላይ ዘውታሪ ሲሆን ወደ ትልቅ ስራ ያደርሰዋል ይላሉ። ወደ ትልቅ መልካም ስራ ለመድረስ ይረዳዋል፣ ያግዘዋል ይላሉ ማለት ነው። አድዓፋን ከሲር አጅር የሚያስገኝን ስራ ለመድረስ ያግዘዋል ብለው ተናግሯል ማለት ነው። አንድ ሐዲስ አለ የአላህን መሐባ ማግኘት የሚባለው ምንድን ነው? እሱ ጃአ ፊል ሐዲስ አልቁድሲ ወማ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል አላህ ሱብሓነሁ ወተዓላ አንድ የኔ ባሪያ ሱናዎቹን በመስራት ወደ እኔ ከመቃረብ አይወገድም አለ አላህ ሱብሓነሁ ወተዓላ ሐታ ኡሂበሁ እስኪ ወደው ድረስ አለ። ከዛ በኋላስ ስወደው ደግሞ አላህ ሱብሓነሁ ወተዓላ የሚሰማበት ጆሮ ሆነዋለሁ፣ የሚያይበት አይን፣ የሚራመድበት እግር፣ የሚጨብጥበት እጅ ሆነዋለሁ አለ። ምን ማለት ነው ይሄ? ጆሮው መጥፎ እንዳይሰማ እጠብቅለታለሁ፣ አይኑ መጥፎን እንዳይመለከት እንዳያይ እጠብቅለታለሁ፣ በእግሩ መጥፎ ቦታ እንዳይሄድ እጠብቅለታለሁ፣ በእጁ መጥፎ እንዳይጨብጥ እጠብቅለታለሁ፣ ሲጠይቀኝ እሰጠዋለሁ የፈለገውን ነገር፣ እንደዚህ ደግሞ ጠብቀኝ ሲል ደግሞ እጠብቀዋለሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ስለዚህ እኛ ማወቅ ያለብን ምንድነው? ብዙ ጊዜ እንሰላቻለን። ረመዳን ሲመጣ ሁሉም ሰው በንቃት ይቀበልና በንቃት ቅራአትም ላይ ዝክርም ላይ ሰላትም ላይ ጀማዓም ላይ እንበርታለን። ከዛ በኋላ ግን መቀዛቀዝ ይመጣል ማለት ነው። መሰላቸት፣ መቀዛቀዝ፣ ያን ነገር መተው ይመጣና እንደገና ኢማናችን ከፍ ብሎ የነበረው ኢማናችን ወደ ታች በመውረድ ዝቅታን ያሳያል ማለት ነው። ይሄ መሆን የለበትም። ምንጊዜ ሙእምን ንቁ መሆን አለበት። እስከ ሞት ድረስ በንቃት የአኺራውን ስራ ልክ የዱንያውን ስራ በንቃት እንደምንሰራው ሁሉ የአኺራውን ስራ እንዳይከስርብን፣ እንዳይቀንስብን፣ ኢማናችን እንዳይወርድ በንቃት የጀመርነው ስራ ማጠናከር አለብን እንጂ መተው የለብንም ማለት ነው። እና ስለዚህ ምን ተብሏል? እዕለሙ አነ አሐበል ዐመል ኢለላሂ ተዓላ አሁን የሚባለው ምንድን ነው? አላህ ዘንድ በጣም ተወዳጅ ስራ አድወሙሁ ወይን ቀለ ትንሹን ካን ቢሆን በቋሚነት የሚሰራ ስራ ነው። በቃ አንተ 100 ጊዜ መዘከር ጀምረህ ከምታቋርጥ 50 ጊዜ ሁል ጊዜ የሚዘክረው ዝክር መያዝ አለብህ ማለት ነው። አንተ በቀን አንዳንድ ጁዝ ቀርተህ የወላ ጊዜ የምታቋርጥ ከሆነ ግማሽ ጁዝ እንደዚህ ማለት ነው። ሌሊም ከሆነ እንደዚሁ ምንችለውን ያህል ጀምረን በዛ ነገር ላይ መዘወተር ነው እንጂ ማንችለውን ሰብስበን ይዘን አቅቶን ምንተው ስራ መጀመር የለብን ማለት ነው። ሌላው በመልካም ስራ ላይ ደዋም መሆን ወይም ቋሚ መሆን ወይም ማዘወተር የነቢዩን ሱና መከተል ነው። ኢቅትዳኡን ቢነቢይ ሰለላሁ ዐለይሂ ወሰለም የነቢዩን ሱና መከተል። ሌላው ደግሞ ጊዜን ማሳመር ነው። ወቅትን መጠበቅ ነው። ወቅትን በአግባቡ መጠቀም ነው ማለት ተንዚሙል ወቅት ይባላል ማለት ነው። ወአደሙል ሚለል ተካሱልን ደግሞ መተው እንደዚሁ ተካሱል ይሄ መሰላቸት ሰላት ደግሞ መጣ ምናምን ብሎ ማለትን ማስወገድ ማለት ነው። አይሻ ምን ትላለች? ነቢዩ ሰለላሁ ዐለይሂ ወሰለም ሌሊትን እስከ ሱብሂ ድረስ ቆመው አላየዋቸው ማለች። እስከ ሱብሂ መቆየት እየሰገዱ ሌሊ እየሰገዱ ማለት ነው። ሌሊ እየሰገዱ እስከ ሱብሂ ሲሰግዱ አላየዋቸው ማለች። ረመዳን ደግሞ ሙሉ 30 ቀን ሲጾም አላየዋቸው ኢላ ረመዳን ሲቀር ሙሉ ረመዳን ሲጾሙ አላየዋቸው ማለች። ምን ማለት ነው? ይሄ አስፍቶ መያዝ ያሰላቻል ማለት ነው። ትንሽ ይዘህ በዛች ነገር ላይ መዘወተር ነው ማለት ነው። ፈተንዊዑ ፊል ዐመል ሳሊህ ቀውለን ወፊዕለን ዩብዒዱ አልሚለለ ወሰማህ። ይሄ በዝክርም በቃል በምላስ በሚሰራ መልካም ስራ ይሁን በአካል በሚሰራ መልካም ስራ አስፍቶ ይዞ አስፍተህ ጀምረህ ከምትሰላች በመልካሙ ስራ ላይ ከምታዝንበት ከምታቋርጥ ትንሿን ጀምረህ ከዚክርም በአካል ከሚሰራም ስራ ትንሿን ጀምረህ በዛች በትንሿ ላይ
መዘወተሩ አላህ ዘንድ በላጭነት አለው ማለት ነው። ወካነ ሰለላሁ ዐለይሂ ወሰለም የንሃ አን ቀጥዒል ዐመሊ ወተርኪሂ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው መልካሙን ሥራ ከጀመረ በኋላ ያን እንዳያቋርጥ ነቢዩ ከልክለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ወይ ሳትጀምር ተው፣ ወይ ደግሞ ከጀመርከ ደግሞ አታቋርጥ ብለው ያዙ ነበር ነቢዩ ሰለላሁ ዐለይሂ ወሰለም እንዳተው ከማ ቃለ ሊዐብድላህ ብኑ ዐምር ረዲየላሁ ዐንሁማ ላ ተኩን ምስለ ፉላን አሉ ነቢዩ ሰለላሁ ዐለይሂ ወሰለም እንደ እከሌ አትሁን አሉ ነቢዩ ለአንድ ሰሃባ ሲመክሩት ለዐብድላህ ሲመክሩት ምን አሉ? እንደ እከሌ እንዳትሆን አሉት። እከሌ ካነ የቁሙ ለይላ ፈተረከ ቅያመ ለይል ለይል ይቆም ነበረ፣ ለይልን ግን ተወው አቋረጥ አሉ። እንደሱ እንዳትሆን ብለው ነቢዩ መክረዋል። ነቢዩ ስራ መልካም ሥራ ከተጀመረ በኋላ መተውን ነቢዩ ከልክለዋል። ስለዚህ ይሄን ነገር በደንብ አድርገን ማወቅ ያስፈልጋል ማለት ነው። ሌላው ሱና ስራዎች ላይ መዘወተር ያስፈልጋል። ሱና ስራዎች ለነቅሰል ፈራኢድን ማሟያ ናቸው ማለት ነው። የረመዳን ሱናን ምጾም ሱና ጾሞችን ምጾም ከሆነ ከረመዳን ከግዴታው ጾም ላይ የታየብህን ጉድለት ማሟያ ነው። ሰላት ላይ ደግሞ ሱናዎቹን ቀብልያ ባዕድያን ምሰግድ ከሆነ ሰላት ላይ የሚታየውን ጉድለት የቅያም ቀን አጋጣሚ ጉድለት ካለብህ ያን ጉድለት ማሟያ ነው። ሐጅን ደግሞ እንደዚሁ ዑምራ የምታረግ ከሆነ ዑምራ የምትሄድ ከሆነ ሐጅ ግዴታ ሐጅ ላይ የታየብህን ጉድለት ማሟያ ነው አሉ ነብዩ። ስለዚህ ሱናዎች ላይ መበርታት አለባችሁ አሉ። ሱና ነው ብለን መተው የለብህም። ሱና ዋጋ አለ፣ ወላሂ ሱና ዋጋ አለ። ሱና ለግዴታው መከላከያ ነው። ሱና ለግዴታው ማሟያ ነው። ሱና ለእኛ መጠናከሪያ ነው። ሱና ማለት ነው። ሰውየው ሁልጊዜ ሱና የሚሰግድ ከሆነ የሆነ ጊዜ ቾክሎ እንኳን ቢቾክል እንኳን ራሱ የሚተው ሱናውን እንጂ ፈርዱን አይተውም ማለት ነው። ግን ሁልጊዜ ሰውየው ፈርዷን ብቻ ጣል አድርጎ የሚሄድ ከሆነ ግን የሆነ ጊዜ ያችን ፈርድ ጣል አድርጎ ትቷት ሳይሰግድ ማለት ነው ሊሄድ ይችላል። ስለዚህ ሱና የሚባለው ለግዴታው እንደ አጥር ነው ይላሉ ዑለማዎቹ። እንደ አጥር ነው፣ እንደ መከላከያ ማለት ነው፣ ይከላከላል። ስለዚህ ሱናን ማብዛት እንዳለብን ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሱናዎቹንም እንደዚሁ ማብዛት አለብን። ሌላው ምንድን ነው? ስሁለቱል ዐመል አልሳሊህ ቢልሙዳወመቲ ዐለይሂ ሊቀውሊሂ ተዓላ እንደዚሁ ደግሞ መልካም ስራዎቹ ላይ መዘወተር ወይም ማዘወተር ያን ነገር ያገረዋል ማለት ነው፣ ወይም ያጠናክረዋል፣ ወይም አላህ ዘንድ ሂዳያ ያስገኛል። አላህ ቁርአን ይላል ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን። አላህ ሱብሓነሁ ወተዓላ እነዚያ በእኛ መንገድ የሚታገሉ ሰዎችን አላህ ሱብሓነሁ ወተዓላ ወደ ቀጥተኛ ጎዳና ይመራቸዋለን። ከዛ በኋላ ምን አለ? ምንጊዜም አላህ ሱብሓነሁ ወተዓላ ከሙሕሲኖች ከመልካም ሰዎች ጋር ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ስለዚህ እንደዚሁ ስራዎችን ችላ ማለት የለብንም። ስራዎችን ችላ ማለት የለብንም። መጠናከር አለብን። ረመዳን ወጥቷል ብለን አረፋም አልፏል ተብሎ ልንሰራች አይገባም። የጀመርነውን መልካም ስራ ማስቀጠል ነው እንጂ ማቋረጥ የለብንም። የሙእሚን ስራ የሚቆመው መቼ ነው? ነፍሱ ሩሁ ከሱ ስትለይ ብቻ ነው ማለት ነው። የዛኔ ሰላቱ ይቆማል፣ ጾሙ ይቆማል፣ ዝክሩ ይቆማል፣ ቁርአኑ ይቆማል። ሸረኛም ከሆነ ሸሩ ስራው ይቆማል ማለት ነው። ሩሑ ግን ከሱ እስከላይ ድረስ ሙእሚን ስራን ከመስራት ላ የሽባዕ አይጠግብም። ስለዚህ ኢንሻአላህ መጠናከር አለብን ለማለት ፈልጌ ነው። ኹጥባውም ይሄን ነው እንትን የሚለው ማለት ነው። ፈያ ዒባደላህ ሰሉ ወሰሊሙ ዐላ ነቢይኩም ከማ አመረኩም ላሁ ተዓላ ቢቀውሊህ ኢነላሃ ወመላኢከተሁ ዩሰሉነ ዐላ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم وبارك عليه اللهم صل وسلم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين برحمتك أرحم الراحمين اللهم إنا رضينا بك ربا وبالإسلام دينا وبمحمد صلى الله عليه وسلم رسولا اللهم عافنا في أبداننا وأسماعنا وأبصارنا برحمتك أرحم الراحمين اللهم إنا نعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال برحمتك أرحم الراحمين اللهم احفظنا من بين أيدينا
ومن خلفنا وعن يميننا وعن شمالنا ومن فوقنا ومن تحتنا برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا برحمتك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا تقبل منا إنك أنت السميع العليم، وتب علينا يا مولانا إنك أنت التواب الرحيم، وجد علينا يا مولانا إنك أنت الجواد الكريم. فيا عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي، ولذكر الله أكبر والله يعلم ما تصنعون.